የአሜሪካ ሴኔት ደግሞ አንድ ጉድ ይዞ መጥቷል። እሱ ደግሞ ቲዲኤፍን የሚመለከት ነው፣ ወይም የህወሓት ሰራዊት ማለት ነው። እነሱ ትግራይ ዲፌንስ ፎርስ የሚሉት ማለት ነው። አንድ የህግ ረቂቅ ተዘጋጅቷል። ረቂቅ ነው ነገርየው፣ የህግ ረቂቅ ነው። ነገር ግን ያው በሂደት ላይ ያለ ነው። ህግ ሆኖ ሊወጣ የሚችል ማለት ነው። ይህ ረቂቅ ኤስ 4726 ይባላል። የህግ ረቂቁ በዋናነት ማዕከል ያደረገው ሱዳን ውስጥ ያለውን ጉዳይ ነው። ዓላማውም ሱዳን ላይ ያለውን የሰላም ሂደት መደገፍ ነው። ዋነኛ ታርጌቱ እሱ ነው። ሱዳን ውስጥ ያለው ጦርነት በሰላማዊ መንገድ የሚፈታበትን አይነት ሁኔታ መፍጠር ወይም ሱዳን ውስጥ ሰላም እንዲመጣ መደገፍ ነው። ዋነኛ ፍላጎቱ ያ ነው። ከኛ ጋር የተያያዘበት ዋነኛው ምክንያት ሱዳን ውስጥ ሰላም እንዲመጣ ወይም የሰላም ሂደት እንዲደገፍ ከተፈለገ ተብሎ ቲዲኤፍ መጠቀሱ ነው። ቲዲኤፍ መጠቀሱ ነው። ይህ የህግ ረቂቅ ፕሪቬንቲንግ ኤክስተርናል አግሬሽን ኤንድ ኮንፍሊክት ኤስካሌሽን ኢን ሱዳን የሚል ርዕስ ነው ያለው። በሱዳን ውስጥ ያለውን የውጭ ጣልቃ ገብነት እሱን መከላከል እና ግጭቱን ከፍ የሚያደርጉ አይነት ሁኔታዎችን መከላከል ነው። የውጭ ጣልቃ ገብነት አለ ሲባል የተጠቀሰው አንዱ ቲዲኤፍ ነው እና አርሚ ሰባ ወደ 20 ወይ ወደ 19 የሚሆኑ ድርጅቶች ተገልጸዋል። እነዚህ ድርጅቶች መንግስታዊ ያልሆኑ ታጣቂ ቡድኖች ናቸው። እና ዋግነር እዚህ ውስጥ ተጠቅሷል። የሩሲያው ቅጥር ተዋጊ ማለት ነው። ሱዳን ውስጥ የሚንቀሳቀሰው ሙስሊም ብራዘርሁድ እንደዚሁ ተጠቅሷል። እና ሱዳን ውስጥ ያሉ ሚሊሻዎች፣ ታጣቂዎች እና ደግሞ ከውጭም ደግሞ ጣልቃ የገቡ ታጣቂዎችን ስም ዝርዝር ነው ይሄ የህግ ረቂቅ የያዘው። እነዚህ አካላቶች የተጠቀሱት ቲዲኤፍን ጨምሮ አርሚ ሰባን ጨምሮ በተለያየ ሁኔታ ሁለቱ የተጠቀሱት አርሚ ሰባም ለብቻው ቲዲኤፍም ለብቻው ነው የተገለጸው። እነዚህ አካላቶች ላይ የትንተና ሪፖርት እንዲዘጋጅ ነው የተፈለገው። ማለት ምንድነው አስተዋጽኦአቸው ትግራይ ውስጥ ማነው ሱዳን ውስጥ ያበረከቱት ያለው አስተዋጽኦ ምንድነው? ከማን ጋር ነው የሚገናኙት? ሎጂስቲኬት ነው የሚያገኙት? እንደዚህ የትንተና ሪፖርት ይዘጋጃል። ከዛ በኋላ ደግሞ ማዕቀብ እንዲጣልባቸው ሰጀስት የሚያደርግ የህግ ረቂቅ ነው እና የትንተና ሪፖርት እንዲሰራባቸው ወይም እንዲዘጋጅ የተፈለገው አንዱ ቲዲኤፍ ላይ በዋናነት መነሻው እነዚህ አካላት የሱዳን የውስጥ ጉዳይ ውስጥ ጣልቃ ገብተዋል የሚል ነው። ቲዲኤፍ ጣልቃ ገብተዋል ሱዳን ውስጥ፣ ለዛ መረጃ አለ። የትንተና ሪፖርት እንዲሰራ የተፈለገው ተሳትፎ ምን ያህል ነው? ምን የሚያስጠይቀው ነገር አለ? ምን አጥፍቷል? እንዲህ አይነት ነገሮች እንደየድርሻው ማዕቀብ ይጣልበታል ማለት ነው። አርሚ ሰባ ምን አደረገ የሚለው ትንተና ተሰርቶ እንደ ድርሻው ወይ ማዕቀብ ይጣልበታል። ቲዲኤፍ ምን አደረገ እንደ ድርሻው እንደዚሁ። ዋግነር ግሩፕ ምን አደረገ፣ ሙስሊም ብራዘርሁድ ምን አደረገ እንደዚሁ። ግን በዛም ብቻ ግን ላይቆም ይችላል። አሁን ይሄ ረቂቅ ያለበት ሁኔታ የሴኔቱ የውጭ ግንኙነት ኮሚቴ የሚባል አለ። ያ ኮሚቴ አይቶ አጽድቆታል፣ አሻሽሎት አጽድቆታል። አሁን የሚቀረው ያ ሴኔት እንደዚሁም ኮንግረሱ በዛ አልፎ ፕሬዝዳንቱ ጋር ሄዶ ሲጸድቅ ህግ ሆኖ ይወጣል ማለት ነው። እንዳልኳችሁ የሴኔቱ የውጭ ግንኙነት ኮሚቴ ግን አይቶት ጉዳዩን አሻሽሎት አጽድቆታል። ይሄ ኮሚቴ ለሴኔቱ ያቀርባል፣ ከዛ ለኮንግረሱ ይቀርባል፣ ከዛም ፕሬዝዳንቱ ጋር ይሄዳል። ሲፈረም ህግ ሆኖ ይወጣል ማለት ነው። የዛን ሰዓት ላይ እከሌ ይሄን ያህል ሚና አለው፣ እንዲህ ነገር አድርጓል፣ እንዲህ ነገር አድርጓል፣ ይሄ ይጣልበት ወይ እንዲባል፣ እንደዚህ አይነት ነገሮች በኋላ ይመጣሉ ህግ ሆኖ ሲወጣ ማለት ነው። አሁን ያለበት ደረጃ ይሄ ነው
እና ምናልባትም ደግሞ ወደ አሸባሪነት ጭምር እንደዛም አይነት ፍረጃ ሁሉ ሊሰጠው ይችላል የሚልም ግምቶች ሁሉ አሉ። እነሱን እናያለን። እንዴት እንየው መሰላችሁ? ይሄ ነገር ምን ያመላክታል የሚለውን እንዴት እንየው ፖለቲካሊ ማለት ነው። እሱን ለማየት ለንጽጽር የቪዛ እገዳውን እናምጣው። እንግዲህ ተመልከቱ፣ የቪዛ እገዳ አሜሪካ ጥላለች። እሱን ተከትሎ የቲፒኤልኤፍ ሰዎች የመለሱትን ምላሽ ሰምታችሁታል። በጣም አስገራሚ ምላሽ ነው። እንደውም ምንድነች እቺ የሚል አይነት ምላሽ እኮ ነው የመለሱት። እቺማ ምን አላት፣ እኛ ድሮም መውጣት አንፈልግም፣ እንኳን አሜሪካ አዲስ አበባ መሄድ አንችልም የሚል አይነት ነገር ነው። ኦኬ ካልበቃችሁ ይመስላል ይሄ ጉዳይ ማለት ነው። ከቪዛው እገዳ ጋር እያነጻጸርን እንየው የቪዛ እገዳውና ይሄ ምን ማለት ነው የሚለውን ወዴት ደረጃ እየተሸጋገረ እንደሆነ በደንብ የሚያሳየው እሱ ስለሆነ የቪዛ እገዳው የቲፒኤልኤፍ እና የቲዲኤፍ ከፍተኛ አመራሮች ላይ ማክራሪ የተባሉት አካላቶች ላይ ተጣለ ነው። የቪዛ እገዳው ነከሌ የሚለው ስም ዝርዝር ባይኖር፣ ይሄ ግን በግልጽ ቲዲኤፍ ተብሏል፣ በግልጽ አርሚ 7 ተብሎ ተለይቷል። ግልጽ ነው። አንድ በሶስት ነገሮች ከሶስት ነገሮችን ነው የምናየው ከቪዛ እገዳው አንፃር። የቪዛ እገዳው የሀገር ውስጥ ጉዳይ ነው እንደምታውቁት። የቲፒኤልኤፍ አክራሪዎች የፕሪቶሪያ ስምምነት አፍርሰዋል ወይም ደግሞ እንዳይፈጸም እንቅፋት ሆነዋል በሚል ነው። የፕሪቶሪያ ስምምነት ቀጠናዊ አንድምታ ቢኖረውም ነገር ግን የኢትዮጵያ ውስጥ ጉዳይ ነው። ውስጥ ጉዳይ ተደርጎ ነው እንግዲህ ሲታይ ነበር። አሁን ወዴት ወጣ? አሁን ደግሞ ወደ ቀጠናዊ ወደ ሆነ ጉዳይ ወጣ። አሁን ቲዲኤፍ አርሚ 7 የሚባለው አካል ሱዳን ውስጥ ያደረገው አስተዋጽኦ አለው። ግን ያደረገው አስተዋጽኦ በደንብ ተተንትኖ ማዕቀብ ይጣልበት የተባለ አካል ሆኗል። ይሄው ዘው ሱዳን ውስጥ ምን አይነት አስተዋጽኦ እንዳለው ጣልቃ እንደገባ በቃ እርግጥ እኮ ነው። ሌላ ነገር እኮ የለውም። ሚናው በምን ያህል ደረጃ ነው፣ ምንድነው የፈጸመው ምናምን የሚባለው ጉዳይ ተንተን ተባለ እንጂ ሱዳን ውስጥ የቲፒኤልኤፍ ሰራዊት ጣልቃ ገብቶ በሱዳን ጦርነት ውስጥ እየተሳተፈ ስለመሆኑ ማረጋገጫ ነው። የቲፒኤልኤፍ እና የቲዲኤፍ ተመሳሳይ ስለሆኑ ነው። የነዚህ አካላት ጉዳይ አሁን ከሀገር ውስጥ ጉዳይ ወደ ቀጠናዊ ጉዳይ ተሸጋገረ ማለት ነው። ከቀጠናዊ ጉዳይ ወደ ከሀገራዊ ከውስጥ ጉዳይ ወደ ቀጠናዊ ጉዳይ ተሸጋገረ ማለት ነው። የሀገር ውስጥ ስጋት ብቻ ሳይሆን የቀጠናው ስጋት ሁሉ ተደርገው እየታዩ ነው ማለት ነው። የቀጠናው ስጋት ልክ እንደነ ዋግነር ግሩፕ፣ ልክ እንደነ ሙስሊም ብራዘርሁድ ከነዛ ውስጥ እንደ አንዱ እየታዩ መጡ ማለት ነው። የአንድ ሀገር ውስጥ ስጋት ነህ፣ የቀጠናው ስጋት ነህ ሲባል ትርጉሙ አንድ አይደለም። የቀጠናው ስጋት ተደርገ ስትታይ ቀጠናው ላይ ያለ አገር ቀጠናው ላይ ኢንተረስት አለኝ የሚል አካል በሙሉ ጉዳዩ የሱም ጉዳይ እንደሆነ ያስባል። የአፍሪካ ህብረት ጉዳዩን የራሱ ስጋት አድርጎ ይቆጥረዋል። ቲፒኤልኤፍን የኢትዮጵያ ብቻ አይደለም። የተባበሩት መንግስታት የራሱ ስጋት አድርጎ ይቆጥረዋል፣ የኢትዮጵያ ብቻ አይደለም። የአሜሪካ መንግስት ቲዲኤፍን የራሱ ስጋት አድርጎ እየቆጠረው መጥቷል። የኢትዮጵያ ወይም ደግሞ የብልጽግና ስጋት ብቻ አይደለም። አሁን የቲፒኤልኤፍ ስጋትነት ከብልጽግና አልፎ ከሀገር አልፎ ወዴት እየሄደ ነው? የቀጠናው ስጋት ወደ መሆን እየተሸጋገረ ነው። ይህን ምናልባት ያስደስታቸው ከሆነ ያላቅም በዚህ ደረጃ ታየን፣ በዚህ ደረጃ ተፈራን እንደዚህ ሊሉ ይችሉ ይሆናል። አላቅም። አሁን የሚያስቡበት እንትን አይገባኝም። አንዳንዶች ሊደሰቱ እንደሚችሉ ግን እገምታለሁ። በዚህ ደረጃ ተሰጋን የሚል ማለት ነው። እንደዛ እየታዩ ነው ያሉት። የቪዛ እገዳው
በቃ የውስጥ ችግር ቢያደርጋቸው እነዛ አክራሪዎቹን በሚመለከት የውስጥ ስጋት አድርጎ ቢመለከታቸው፣ አሁን ግን የቀጠናው ስጋት ተደርገው እየታዩ ለዚያም ሱዳን ውስጥ ሰላም እንዳይመጣ እንቅፋት የሆኑ አካላት ተደርገው እየታዩ አንድ ደረጃ ከፍ ብሏል። የስጋትነታቸው ደረጃ ከፍ እያለ ነው። እነዚህ አካላት በቃ ከብልጽግና ቁጥጥር ውጭ ሁሉ ሆነው በቃ እኛ ራሳችን ስርዓት ካልያዝናቸው እየተባለ ያለው በዚህ ምክንያት ነው። ባለፈው ዕለት የቪዛ እገዳው ሲጣል አሜሪካ አንዱ የጣለችበት ምክንያት ብለን ተነጋግረናል ካስታውሳችሁ። አንዱ የጣለችበት ምክንያት በብልጽግና አቅም ላይ መተማመን ስላቆመች ነው የሚል መከራከሪያ ይዘን ቀርበን ነበር። ብልጽግና ስርዓት ያስይዛል ይሄንን አካል ብላ ብታስብ ኖሮ እነዚህ አካላቶች ላይ አሜሪካ ቪዛ ማዕቀብ ብትጥልበት ምንም ምክንያት የለም። መንግስት ላይ ብጥላ ቢሆን ነው ኦፍኮርስ መንግስትን ስርዓት የሚያስይዝ ማንም የለም። ስለዚህ እነሱ ናቸው ሊያስይዙት የሚችሉት። ቲፒኤልኤፍ ታጣቂ ነው። ብልጽግናን አልፋ ታጣቂው ላይ ማዕቀብ ተጣለ ማለት ብልጽግና ከቲፒኤልኤፍ ከብልጽግና ቁጥጥር ውጭ ወጥቷል የሚል መልእክት ነው እና ብልጽግና የብልጽግናን አቅም ጥያቄ ውስጥ የሚከት ሁሉ ጭምር ነው በሚል በሌላም አይነት መልኩ አይተን ነበር። አሁን እሱን የሚያረጋግጥ አሜሪካ ለካ ቲፒኤልኤፎችን ቲዲኤፎችን የብልጽግና ስጋት ብቻ አይደለም አድርጋ የምታያቸው፣ ጭራሽ የቀጠናው ስጋት አድርጋ ነው የምትመለከታቸው። በዛ ደረጃ ነው እያየቻቸው ያለችው። አንድ ይሄን ያዙ። ሁለት የቪዛ እገዳው ግለሰቦች ላይ ያተኮረ ነው። የቪዛ እገዳው ምናልባት ወይ ደብረጽዮን ላይ ምናልባት እሱን አይመለከትም የሚል ነገር ወጥቷል፣ አላቅም። ወይ ደግሞ ወይዘሮ ፈትለወርቅ ላይ ወይ ምግበይ ላይ ወይ ደግሞ ጄኔራል ፍስሐ ማንጁስ ላይ እንደዚህ ሊሆን ይችላል፣ አይታወቅም። ሰራዊቱን አይመለከትም ደግሞ ካሉ እነ ጌታቸው አሰፋ ምናምን እንደዚህ እነሱን ሊሆን ይችላል። ግለሰብ ላይ ነው። ይሄ ግን ቡድኑ ላይ ነው፣ አጠቃላይ ስብስቡ ላይ ነው ያተኮረው ማለት ነው። ያ ደግሞ ቀላል ትርጉም አይደለም ያለው። ለምሳሌ ግለሰቡ ላይ ሲሆን የግለሰቡ የሆኑ ጉዳዮችን ብቻ ነው የሚመለከተው። የግለሰቡን ጉዞ ነው፣ የግለሰቡን ንብረት ነው፣ የግለሰቡን ፋይናንስ ነው፣ የግለሰቡን ኔትወርክ የሚመለከት ጉዳይ ነው። ቡድኑ ላይ ግን ሲያተኩሩ ግን የቡድኑ ገንዘብ፣ የቡድኑ ንብረት፣ የቡድኑ አባላት ላይ አመራር ሆንክ አባል ሆንክ ምን ሆንክ የሚመጣው ነገር በሙሉ እያንዳንዱን የሚመለከት። ስለዚህ ጥቂት አመራሮች በሚወስኑት ውሳኔ አንተንም የሚመለከት ጉዳይ ስለሆነ ላትስማማ ሁሉ ትችላለህ፣ ልታፈነግጥ ሁሉ ትችላለህ። እናንተ በምትወስኑት እኛም ላይ ይሄ እየደረሰ ነው ብሎ ስለዚህ አባላቱ ሁሉ ተጽዕኖ ወደ ማሳረፍ አመራሩ ላይ እንዲስተካከሉ፣ አካሄዳቸውን እንዲያሻሽሉ ወይ የሆነ አይነት ሊቀይር የሚችል ሊለውጥ የሚችል እንቅስቃሴ እንዲያደርጉ ወደ መግፋት ይመጣል። ከውጭ የሚያግዝ ምናምን የሚል አካል ሁሉ አሁን ይቆጠባል። ቲዲኤፍ ምናምን እንደዚህ ማለት አሁን አችልም። ህግ ሆኖ ስላልወጣ ነው እንጂ እንደውም ቶሎ ብሎ ህግ ሆኖ ሲወጣ ማቆም ይሻላል። ህግ ሆኖ ከወጣ በኋላ አትችልም። ለምሳሌ አመራሩ ላይ ብቻ ሲተኮር አመራሩን ትቀይረዋለህ። የቪዛ እገዳው እንደሆነ አይነት ነገር በቃ እነሱ ላይ ከሆነ የተተኮረው ምን ችግር የለውም፣ አመራሩን ትቀይራለህ። ሊቀመንበሩ ላይ ከሆነ ማዕቀብ የተጣለው ሊቀመንበሩን ትቀይረዋለህ። የሆነ ፑፔት ወይንም ሲምቦል አይነት ሰው ታስቀምጣለህ፣ ሊቀመንበሩ ከበጀርባ ሆኖ ይመራዋል ማለት ነው። በዛ ታልፈዋለህ እሱ። ይሄ ግን ሁሉንም ነው የሚመለከት ነው። የሚመጣው ማዕቀብ
ምን እንደሆነ አይታወቅም። የሚመጣው ነገር አንተንም ይመለከታል። አጠቃላይ ቡድኑ እና አባላቱን በሙሉ አጠቃላይ ቡድኑንም አባላቱንም ህገወጥ የሚያደርግ ነገር ነው ይዞብን የሚመጣው። ልክ እንደ ቪዛ አገደው አይደለም። ምን አላት ያሏትን ነገር አይ ቲንክ አሜሪካኖችም ወስደዋት ኦኬ ብለው እንግዲህ እያሻሻሉላቸው ያለ ይመስለኛል። እንደቀለዱት እኛማ እኛ እኮ ወደ አሜሪካ ማንመጣ ምን አንል ምናምን እንዳሉት ምን ተጽዕኖ አለው? ባለፈው ነግሬያቸዋለሁ እንዴት እንዳናናቁት። ጭራሽ ትዕቢታቸው፣ ጭራሽ ዛቻቸው የወይዘሮ ፈትለወርቅ ንግግር ወይዘሮ ፈትለወርቅ የተናገረችው ንግግር ለአሜሪካ እኮ እንደ ንቀት ጭራሽ እኮ አሜሪካ ትደራደረን ፍላጎትና ጥቅሟን ማስጠበቅ ከፈለገች እኛን ማስፈራራት አያዋጣትም እኮ አለች እኮ ወይዘሮ ፈትለወርቅ። ያን ማስፈራራት አያዋጣትም ማለት እንግዲህ እስቲ የምናየው ነው። አሁን ግን ወይዘሮ ፈትለወርቅ ብቻ የሚመለከት ጉዳይ አልመጣም። ድርጅታቸውን ደግሞ በጣም በሚገርም ሁኔታ የቪዛ እገዳውን አለች ወይዘሮ ፈትለወርቅ የቪዛ እገዳውን ድርጅቱ ላይ በሙሉ የድርጅቱ መርህ ላይ ሁሉ እንደተጣለ አድርገን ነው የምንቆጥረው የሚል ነገር ተናግራ ነበረ። ያንኑ ጠራቸው እዛ ንግግር ላይ ይኸው ቲዲኤፍን ህገወጥ የሚያደርግ አይነት ነገር እየመጣ እኮ ነው። አልወጣም እስካሁን ልብ በሉ። ሲጸድቅ ግን እያንዳንዱን የቲዲኤፍ አባል እያንዳንዱን የቲዲኤፍ አመራር ይመለከታል። አንዱ የሚወስነው ውሳኔ፣ ጥቂቶች የሚያደርጉት ድርጊት እያንዳንዱ ይመለከታል። የዛን ሰዓት ላይ የጥቂቶችን ነገር የኛ ነው እያልክ ፍጹም ታዛዥነት ማግኘት ያኔ ይከብዳል። አሁን ግን ግለሰቦች ላይ ግን ሲሆን አገባን እነሱን ነው ብሎ ሁሉም ፍጹም ታዛዥ ሆኖ በዛ ተቋም ውስጥ ሊቀጥል ይችላል። አሁን ግን ወደ ተቋም እየተሸጋገረ ልብ በሉ። ሁለት ነገር ነው እስካሁን ድረስ ያነሳ ነው። አንደኛ እነዚህ አካላት ከውስጥ ስጋትነት አሁን ወደ ቀጠና ስጋትነት ተሸጋግረዋል። በዚህ ደረጃ ተሰጋን ብለው ሊኮሩ ይችሉ ይሆናል አላቅም። ነገር ግን ጉዳት ነው ያለው። ጤናማ የሆነ አእምሮ ያለው ሰው የቀጠናው ስጋት ተደርጎ መታየትን እንደ ስጋት እንደ ጥሩ ነገር ሊቆጥሩ አይገባም። እነሱ ይቆጥሩት ይሆናል። በዚህ ደረጃ ታየን ብለው ሊቆጥሩት ይችሉ ይሆናል። አንዱ ግን ያ ነው በቃ የቀጠናው ስጋት ተደርገው እየታዩ ነው። አሁን ቲዲኤፍ የሚባለው የብልጽግና ጉዳይ ብቻ አይደለም። የአፍሪካ ህብረት የሚመለከተው፣ የአውሮፓ ህብረት በስጋት የሚያዩ፣ የተባበሩት መንግስታት በስጋት የሚያዩ፣ የአሜሪካ መንግስት በስጋት የሚያዩ ኃይል እየሆነ ነው ያለው። እንደዛ ነው እየሆነ ያለው። ይሄ ህግ ከጸደቀ በዛ ደረጃ ህገ ወጥ ተደርጎ የሚፈረጅ ስብስብ ነው። በቃ ስጋት ተደርጎ የሚወሰድ ስብስብ ነው። ከዛም ሊያልፍ ይችላል። ሁለተኛው አሁን የአሜሪካ ትኩረት ከግለሰቦች ወደ ቡድኑ ወይንም ከግለሰቦች ወደ ተቋሙ እየተሸጋገረ ነው እና ግለሰቦቹን ብቻ ሳይሆን ተቋሙን ህገወጥ ወደ ማድረግ የግለሰቦቹን ብቻ ሳይሆን የተቋሙን አጠቃላይ ሀብት ንብረት ምናምን ሁሉ እስከ ማገድ የሚደርስ አይነት ነገር ልትወስድ ነው። ከበድ ያለ ነገር እየመጣ ነው። ሶስተኛው እንደ ቪዛ እገዳው ተጽዕኖ የሌለው ጉዳይ አይደለም። የቪዛ እገዳው ትልቁ ጉዳይ የፖለቲካ ትርጉሙ ነው እንጂ ቪዛ ታገድ ካልታገድ ድሮም አሜሪካ መሄድ በጣም አስቸጋሪ ነው። ለእነዚህም ሰዎች ብዙ ትርጉም ላይሰጥም ይችላል። ትልቁ ትርጉሙ ፖለቲካል የሚያስተላልፈው መልእክት ነው። ለብልጽግና፣ ለቲፒኤልኤፍም፣ ለተቀረውም ጉዳዩ ይመለከታኛል ለሚል አካል በሙሉ አሜሪካ በጣለችው የቪዛ እገዳ ውስጥ የሚተላለፍለት መልእክት በጣም ትልቅ ነው። ነገር ግን እገዳው ተጽዕኖ የመፍጠር እንትኑ በጣም አነስተኛ ነው። ይሄ ግን ከዛ የባሰ ሀብት ንብረት በሙሉ ነው የሚቆም። በሙሉ ከአንተ ጋር ግንኙነት ያላቸው አካላቶች በሙሉ ግንኙነታቸውን ነው የሚያውቁ። አጋሮችህ በሙሉ እንደ ትላንቱ ላታገኛቸው ትችላለህ። ምክንያቱም ህገወጥ ተደርገህ እየታየህ ያለህ አካል ነው። ለአንተ ተብሎ ከአሜሪካ ጋር ጸብ ውስጥ የሚገባ ማለት ማንም የለም።
እሱ ይነጥልሃል። ማዕቀቡ ወይም ተጽዕኖ የሚመጣው ነገር ተጽዕኖ የቪዛ እገዳውን ያህል አይደለም፣ ትልቅ ነው። በዛ ብቻ ላይቆም ይችላል። ሽብርተኛ ተብለህ እስከ መፈረጅ ሁሉ ሊያደርስ ይችላል። እንደምናየው ከሆነ አሁን የቲዲኤፍ ተጽዕኖ ተተንትኖ ሪፖርቱ ይቅረብ ነው እየተባለ ያለው። ተተንትኖ ሪፖርቱ ሲቀርብ ከማን ጋር ግንኙነት አድርገዋል፣ ማን ነው የሚደግፈው፣ በሎጂስቲክ በፋይናንስ ማን ነው የሚደግፈው የሚለው ነገር ሲጣራ ሱዳን ውስጥ የሚንቀሳቀሰው ሙስሊም ብራዘርሁድ ሊሆን ይችላል። እሱ ደግሞ አሸባሪ። ቅርብ ጊዜ ነው አሜሪካ ፎሬን ቴሮሪስት ኦርጋናይዜሽን በሚለው ሊስት ውስጥ ያስገባል። ሲጣራ ሲተንተን ሲባል የሚተነተነው ይሄ ነው። እነዚህ ታጣቂዎች የት አካባቢ ነው ጣልቃ ገብነታቸው? ጣልቃ ገብተው ምን አድርገዋል? የፈጸሙት ወንጀል፣ የፈጸሙት የመብት ጥሰት፣ ፋይናንስ የሚያደርጋቸው ማን ነው? ሎጂስቲክ የሚሰጣቸው ማን ነው? ይሄ ሁሉ ነው የሚተነተነው። ይሄ ሲተነተን ሙስሊም ብራዘርሁድ ሊገኝበት ይችላል፣ ወይም ሌላ አሸባሪም ሊገኝበት ይችላል። የሚታወቅ ነገር የለም። ያ ደግሞ አጠቃላይ ቲዲኤፍ ከአሸባሪዎች ጋር ግንኙነት ያለው የነሱንም ተልእኮ በዚህ ምክንያት የሚያስፈጽም ተብሎ ሽብርተኛ ተብሎ ሊፈረጅ ይችላል። ሽብርተኛ ተብሎ መፈረጅ ያው በቃ ከማንም እንድትነጠል ያደርጋል። ከማንም ምክንያቱም አሜሪካ ጉዳዩን የያዘችበት መንገድ በጣም ጠንካራ መሆኑን ያሳያል። በጣም ጠንካራ በቃ ሱዳን ላይ ያለው ነገር መቆም አለበት የሚል አቋም ይዛለች። ቀጠናው ላይ ያለው ፍላጎቴ፣ ቀጠናው ላይ ያለው ጥቅሜ በጣም አደጋ ውስጥ ገብቷል። ለዛ ደግሞ ማድረግ ያለብኝን ነገር በሙሉ ማድረግ አለብኝ ስለማለቷ አመላካች ነው። ይሄ ነገር ጸድቆ ህግ ከሆነ ማለት ቲፒኤልኤፍን በእጅጉ ይጎዳዋል። አሸባሪ ተብሎ ሁሉ ሊፈረጅ ይችላል። ያው ቲዲኤፍ ቲፒኤልኤፍ ተመሳሳይ ስለሆኑ ነው። አንድና አንድ ናቸው፣ ምንም ልዩነት የላቸውም። እና ዋግነር ግሩፕ የተጠቀሱበት ምድብ ውስጥ ነው ያለው። ዋግነር ግሩፕ ማለት በጣም አደገኛ የሆነ ኃይል ተደርጎ ነው የሚወሰደው በአሜሪካ። እነ ሙስሊም ብራዘርሁድ ሰሞኑን ቅርብ ጊዜ በአሜሪካ የውጭ የሽብር ድርጅት ተብሎ የተፈረጀ ነው። እነሱ የተጠቀሱበት ሊስት ውስጥ ነው ቲዲኤፍ የተጠቀሰው፣ አርሚ ሰባ የሚባለው አካል የተጠቀሰው። ስለዚህ ነገሩ ሲመረመር ያለው ግንኙነት ተጣርቶ ምናልባት አሸባሪ ሁሉ እስከመባል ሊደርስ ይችላል። ያምድላል። ጉዳዩን በዚህ መልኩ መመልከት አስፈላጊ ነው። ገና አልጸደቀም። ጥሩነቱ ያ ነው። አልጸደቀም፣ ህግ አልሆነም፣ ግን ሂደት ላይ ነው ያለው። አሁን ላይ ቀላል አይደለም። የውጭ ግንኙነት ኮሚቴው አጽድቆታል። በእርግጠኝነት ሴኔቱም ያጸድቀዋል፣ ኮንግረሱም ያጸድቀዋል፣ ፕሬዚዳንቱም ያጸድቁታል። ከያዙት ሁኔታ አኳያ ያንን ያመለክታል። ቲፒኤልኤፍ ላይ አሁን ያላቸው ምልከታ ይህንን የሚቃወም ይሄ አይጽደቅ የሚል ሌላ አካል ይኖራል የሚል ግምት የለኝም። አሁን ጉዳዩ ከሁለት ግለሰቦች አልፏል። ሁለት ሰዎች ናቸው፣ ጂሚ ሪሽ ኤንድ ክሪስ ኩንስ የሚባሉ ሰዎች ሴናተሮች ያዘጋጁት። ከዛ አልፎ የኮሚቴው ሆኗል። ቀጥሎ የሴኔቱ እንደዚህ እያለ ይሄዳል። እዚህ ደረጃ ላይ ባለበት አይነት ሁኔታ የራስን ጥረት አድርጎ ዲፕሎማሲያዊ ግንኙነትን አሻሽሎ ይሄ ህግ ውስጥ የተካተተው ቲዲኤፍን ወይም ደግሞ አርቢ ሰማ እንዲወጣ ማድረግ አንድ ጉዳይ ነው። ዝም ማለት ግን ነገ ከነገ ወዲያ እስከ ሽብርተኛ እስከመባል ድረስ ያደርሳል። ከዛ በኋላ እኮ ምንድነው መንግስትን ተደራደርም ምናምን እኮ የሚለውም እኮ የለም። አሁንም እኮ አሜሪካ እኮ ይሄን እያለች እኮ አይደለም እኮ እንደውም እኮ አባባሏ ይሄ ጉዳይማ የኔም ጉዳይ ጭምር ነው፣ የብልጽግና ብቻ አይደለም፣ ይሄማ የኔም ጉዳይ ጭምር ነው። እነዚህ ሰዎች በእኔም ፍላጎት ላይ ሁሉ ነው የመጡት፣ ለእኔም ጭምር ነው ስጋት እየሆኑ ያሉት የሚል አይነት አቋም እኮ ነው እያዘዙ።
በዚህ መጠን የአሜሪካንን ድጋፍ ማጣት ማለት ቀላል ኪሳራ አይደለም፣ ትልቅ ውድቀት ነው። ትልቅ ውድቀት። ሰው አስፈላጊውን ስራ ሰርቶ የአሜሪካንን ፍላጎት ማወቅ። ምንድን ነው ፍላጎቱ? አንደኛው ፕሪቶሪያ ስምምነት እንዲፈጸም ማድረግ፣ መቀበል ነው። ቲፒኤልኤፍ አልቀበልም እያለ መቀበል ነው። ቲፒኤልኤፍ ሰዎች አሉ፣ እኛ ፕሪቶሪያን መቼም ቢያለን ምናምን አይቀበልም። ቲፒኤልኤፍ እነ ዶክተር ደብረጽዮን አይቀበሉም። ውሸት ሲያስመስሉ ነው። እማይለውን ይላል። ይሄ ካልተፈጸመ እያሉ እንቅፋት የሚሆኑት እንዳይፈጸም። ይሄ የሚገባው ይገባዋል። እንዲገባው የሚፈልግ አካል ይገባዋል። ትንታኔ የሚፈልግ ጉዳይ አይደለም። አሁን ላይ የአሜሪካ መንግስት በእናንተ ልክ ሞኝ አይደለም፣ ጅል አይደለም። ይሄንን ይረዳል። ያን መቀበል ነው። አሁን ላይ መለስኩትኝ የምትለውን ክልል ማፍረስ ነው። የክልል መንግስት ማፍረስ፣ ጊዜያዊ መንግስቱን መመለስ፣ ከዛ በኋላ እንዴት ይፈጸም በሚባለው ጉዳይ ላይ መነጋገሩ ይጠቅማል። ያን ማድረግ ጥሩ ነው። የአሜሪካ አንዱ ቅሬታዋ ያ ነው። ሁለተኛ ከእንትና ጋር ግንኙነት ፈጥር ያለው ማለት ይሄው አሜሪካንን ሁሉ እያሰጋት ቲፒኤልኤፍ ብልጽግናን አስፈራርቼ ጽምዶ የሚባል አይነት ነገር ፈጥሬ አስፈራርቼ ጠረጴዛ ላይ አስቀምጠዋለሁ፣ ከነዚህ አካላት ጋር ግዙፍ የሆነ ኃይል ፈጥሬ ጽምዶ የሚባል ነገር ፈጥሬ የዓለም አቀፉ ማህበረሰብ ብልጽግና ላይ ተጽዕኖ አድርጎ እንዲያደራድረኝ ማድረግ እችላለሁ ብሎ የጀመረው መንገድ ራሱ ላይ ሌላ ችግር ይዞበት ነው እየመጣ ያለው። ደግሞ ገና በዚህ እንትን ክልል ላይ ታጣቂ ሆነ እኛን በማስፈራራት የሚል አይነት ነገር ነው። ቲፒኤልኤፍም ያኮ ነው መልእክቱ። አቅም በሌለበት አይነት ሁኔታ እና አሜሪካን የአውሮፓ ህብረትን እነሱ ላይ ስጋት በመሆን ጠረጴዛ ላይ እንዲያስቀምጡት ጫና ሊፈጥር ነው እየሞከረ ያለው። ምን አይነት እብደት እንደሆነ ነው ያላቀም። እብደት ብቻ አይደለም፣ ይሄ ምንም አለማወቅ ማለት ይሄ ነው። አሁንም በዛው መንገድ ነው ሊሄዱ የሚያስቡት። አሁን እንደውም ገና ጦርነት ውስጥ ሳንገባ በዚህ ደረጃ እንዲህ ትኩረት ካገኘማ ስንገባ የበለጠ በቃ እነዚህን ሰዎች ማደራደር ነው የሚሻለን ወደሚል ነገር ይመጣሉ ብለው ራሳቸውን መገፋፋታቸው የሚቀር አይመስልም። የሄዱበት ያለው መንገድ ያንን ነው የሚያሳየው። አሁን የትምህርት ቢሮ የራሴን ፈተና አውጥቼ የራሴን ማለፊያ ውጤት አውጥቼ ተማሪዎቹን እፈተናለሁ እያለ ነው። እንደገና በተማሪዎቹ ህይወት ላይ ሊቀልድ ለምን ተራዘመ በሚል በወረቀት የሚፈተኑ አሉ፣ በኮምፒውተር የሚፈተኑ አሉ። በወረቀት የሚፈተኑ ወደ 15000 ምናምን የሚጠጉ ተማሪዎች አሉ። ወደ ሐምሌ 22 23 አካባቢ ተራዝሟል። አሁን ለምን እንደዛ ሆነብኝ ብሎ ራሴ ፈተናቸዋለሁ እያለ ነው። የሚፈተንለት ተማሪ ካገኘ ይገርመኛል በጣም። ራሱ ፈትኖ ምን ሊያደርጋቸው? መቀሌ ማክሱም ዩኒቨርሲቲ እኮ አያስተምራቸውም፣ አያስገባም እኮ። ተውት፣ ሌላ ቦታ እንዳለ እኮ ዩኒቨርሲቲ እኮ የሚተዳደረው በፌደራል መንግስት እኮ ነው። እና ቲፒኤልኤፍ የራሱን ፈተና አውጥቶ አክሱም ዩኒቨርሲቲ ሊመድባቸው፣ መቀሌ ዩኒቨርሲቲ ሊመድባቸው። ኧረ ምን አይነት እነዚህማ ጤነኞችም አይደሉም። ግን በቃ የእብደት አካሄድ እየሄዱ ነው ሰዎቹ። አሁንም ዓለም አቀፉ ማህበረሰብ ፊቱን ሲያዞርባቸው መለስ ብለው ራሳቸውን ይፈትሻሉ ማለት አይደለም። እንደውም ጦርነት ውስጥ ስላልገባን እንጂ ጦርነት ውስጥ ብንገባ የበለጠ ተጽዕኖ ፈጥረን በቃ አማራጩ ድርድር ነው ወደሚል ነገር ይመጣሉ። አሁን እንደውም እያደረጉ ያሉት ቶሎ ወደ ጦርነት እንዳንገባ እኛን ለማስቆም ነው። ስለዚህ ማድረግ ያለብን ተቻኩለን መግባት ነው ብለው ሊያስቡ ይችላሉ። ሞስት ፕሮባብሊም ያስባሉ ብዬ ገምቶ እሱ ነው። ያ ግን እነሱ የሚፈልጉትን ውጤት አያመጣም። የበለጠ ጫናው እየጠበቀ ነው የሚመጣው። ተመልከቱ፣ ይሄን ስናደርግ ይሄን እናገኛለን፣ ይሄን ስናደርግ ይሄን እናገኛለን ብለው እየሄዱበት ያለው ነገር በሙሉ ሸምቀቆን እያጠበቀ
እያጠበቀ መጣ እንጂ እያላለው አልመጣም። ቲፒኤልኤፍ የሚያጣው ጨመረ እንጂ የሚያገኘው ነገር እስካሁን ድረስ ያለው ሉዝ እያደረገ ነው። እየወደቀ ነው አመጣጡ። አሁንም በዚህ አይነት ስሌት ጦርነት ውስጥ ደግሞ ስገባ የበለጠ እና የድርድር እንደምፈልግ ሲያውቁ ብልጽግና ላይ ግፊቱ ይሆናል ብለው ወደ ጦርነት ደግሞ ቢገቡ የበለጠ ሌላ ችግር ነው። የዓለም አቀፉን ማህበረሰብ በእንደዚህ አይነት መንገድ እጁን ጠምዝዘ ያለ ፍላጎቱ እንትን እንዲል የምታደርገው አካል አይደለም። ያኔ እኮ ድርድር እኮ ሲባል እኮ ፍላጎቱ ድርድር ስለሆነ እኮ እንጂ ሌላ ምን ፈጥረ መስሎ ነው? አንተ ስለ የፈጠርከው ጉዳይ መስሎ ነው እንዴ? የዓለም አቀፉ ማህበረሰብ ፍላጎቴን አስጠብቃለሁኝ ብሎ ያሰበው በድርድር እኮ ስለሆነ እኮ ለዛ እኮ ነው። ዋነኛ ታርጌቱ እኮ ሻዕቢያ ነው። ብልጽግና ሻዕቢያን ይዞ ነበር እና ሻዕቢያ የሚጠናከርበት ሻዕቢያ የሚጠቀምበት አይነት ሁኔታ እየተፈጠረ እንደሆነ ሲያቅ የዓለም አቀፉ ማህበረሰብ ይሄማ ቶሎ ተብሎ ብልጽግናና ህወሓትን አደራድረን ሻዕቢያ ሊጠቀምበት ያሰበውን ምቹ ሁኔታ እንዝጋ ብሎ ጫና መፍጠር ጀመረ እንጂ ቲፒኤልኤፍ ድርድር ፈልጋለሁ እንዲሆንኩኝ እሱን እኮ ስላልክ እኮ አይደለም። ምንም ተጽዕኖ አልነበረውም እያልኩ አይደለም። የሆነ ነገር አለው፣ ግን ከነሱ ፍላጎት ጋር የሚስማማ ሆነ። የምታነሳቸው የመብት ጥሰቶች፣ የምታነሳቸው ጉዳቶች ምናምን ከነሱ ፍላጎት ጋር አብሮ የሚሄድ ሲሆን እሱንም መነሻ አድርገው ፍላጎታቸውን መጫን ጀመሩ። እንዳሉትም ሻዕቢያን ገለል አድርገው ቢያንስ ሻዕቢያ ሊጠቀምበት ይችል የነበረውን አይነት ምቹ ሁኔታ ለጊዜው እንዲቆም አደረጉ። አሁን አንተ እሱን ምቹ ሁኔታ መለሽ እኔ ደግሞ ካልፈጠርኩት እያልከ ነው። አንደኛ የክልል መንግስት ነህ። አሁንም እውነታውን መቀበል ያስፈልጋል። አንድ ክልል ውስጥ መንግስትም አይደለህም፣ ጉልበተኛ ነህ እንጂ መንግስትም አይደለህም። ይህን ማወቅ ያስፈልጋል። እንደው መንግስትም እንኳን ብትሆን ያን ያክል እና አሜሪካ ላይ ተጽዕኖ አለኝ ብለህ ማሰብ በጣም እውነት ለመናገር ጤናማ ከሆነ ሰው የሚጠበቅ አይደለም። ከዛ የሚጠበቅ አይደለም እና አሁንም በጀመሩት አይነት መንገድ ለመሄድ ነው ሀሳባቸው። የአሜሪካ ፍላጎት እንዳልኳችሁ ነው። የፕሪቶሪያ ስምምነትን ማስጠበቅ አንድ፣ ቲፒኤልኤፍ እምቢ ካለ መነጠል ነው። ስለዚህ እስከ ሽብርተኛ ድረስ እስከ መፈረጅ ልትሄድ ትችላለች። ያ ማለት ሌላ ጉልበት ለብልጽግና መስጠት ነው። ሌላ ጉልበት መስጠት ነው። እንደፈለክ አድርገህ ቀጥቅጠው የሚል መልእክት ነው አሁንም እየተላለፈ ያለው። እንደዛ አቅሙ ካለህ እንደፈለክ አድርገህ ቀጥቅጠው ይሄንን ቡድን እያለ ነው የአሜሪካን መንግስት፣ የዓለም አቀፉ ማህበረሰብ። ነገር ውስጥ ከገባው በኋላ የእነሱን ትኩረት አገኛለሁ፣ የኔን ፍላጎት እንዲፈጽሙ አደርጋለሁ። እንደዚህ አይነት ስሌት የሚሰራ አይደለም። ከዛ ውጪ በጣም መማር የሚያስፈልገው የህልውና አደጋ ውስጥ ነኝ ብለህ ከዛ የህልውና አደጋ ውስጥ ልትወጣ የምትችለው በታጠቅከው መሳሪያ ብቻ እንዳልሆነ እውነት የቲፒኤልኤፍ ጉዳይ ማሳያ ነው። ይሄ ለፋኖ ሰዎች ሊደርሳቸው የሚገባ መልእክት ነው። የዓለም አቀፉ ማህበረሰብ ድጋፍ ከሌለ፣ አጋዦች ከሌሉ፣ የህዝብህ ድጋፍ ከሌለ የህልውና አደጋ ውስጥ ገባው ብቻ በማለት እንዲሁ መበጥበጥ ትችል ይሆናል እንጂ የትም አትደርስም። የትም ቲፒኤልኤፍ የዓለም አቀፉ ማህበረሰብን አቅም እያጣ ነው። የህዝቡን አቅም እያጣ ነው። ግን በቃ ያለችውን ታጣቂ ይዞ የህልውና አደጋ ውስጥ ነኝ ብሎ እንደገና ወደፊት ሊሄድ እየፈለገ ነው። ታዩታላችሁ። ፍጻሜው በውርደት ይጠናቀቃል። ፍጻሜው በውርደት እኔ እንደው የዛ ውርደት ታሪክ
ተካፋይ መሆን ስለማልፈልግ ነው እንጂ ምንም ችግር የለውም። እዚህ በመደገፍ ቢዝነስ መስራት እንደሚቻል አውቃለሁ። ስራ መስራት እንደሚቻል አውቃለሁ። ግን የዛ ውርደት ተካፋይ መሆን ግን አያስፈልግም። ትልቅ ውርደት ነው የሚመጣባቸው። ምክንያቱም ትዕቢት ነው እየገፋቸው ያለው። ሌላ ትዕቢት ነው እየገፋቸው ያለው። የህልውና አደጋ ውስጥ ከሆንክ ብዙ አቅሞችን መያዝ ያስፈልጋል። የህልውና እንትን ውስጥ ነኝ እንዲመሆን እንደዚህ ብቻ ትልቅ ስራ ይፈልጋል። ከህልውና አደጋ ለመውጣት ከፈለግ ማንም ምንም ቢል ግድ የለኝም እንደዚህ አይባልም። እየጠበቀብህ ነው የሚመጣው። ከቲፒኤልኤፍ ሌሎች አካላቶች መማር ያለባቸው ይሄ ነው። አሁን እንደውም ከቲፒኤልኤፍ ጋር ደግሞ ግንኙነት ካላደረግን ምናምን የሚሉ የፋኖ ሰዎች ደግሞ አሉ። ለእነሱም ጥሩ ማስጠንቀቂያ ነው፣ ጥሩ ምልክት ነው። ይሄ እየወደቀ ካለ አካል ጋር አብረ ሆነ መውደቅ አያስፈልግም። እንደውም ከሱ መማር ነው። ምንድነው የሚባለው? ወገነ ሲተማ ለኔ ብለህ ስም አይደለ? ያው ወገናችሁ ነው። ለአንዳንዶቻችሁ ቲፒኤልኤፍ በዓለም አቀፉ ማህበረሰብ ዘንድ እየታማበት ያለው መንገድ ይሄ ነው። ለራስህ ብለህ ስማ። ለራስህ ብለህ ለኔስ ምንድነው ይሄ መልእክት የሚለውን ስማ። ጥሩ የሆነ ዲፕሎማሲያዊ ስራ ያስፈልጋል። የህዝብን አቅም መያዝ ያስፈልጋል። እነዛ ነገሮች ተደማምረው ናቸው ከህልውና አደጋ የሚያወጣ እንጂ ዝም ብለህ የህልውና አደጋ ብለህ ስለዘመርክና መሳሪያ ስላወዛወስክ የትም አይደርስም። የቲፒኤልኤፍ የሚደርስበት ነገር ይሄንን ነው የሚያስተምረው። አሁን የዓለም አቀፉ ማህበረሰብ በሙሉ ፊቱን አዙሮበታል። በሙሉ ግን ይህም ትምህርት አልሆነ። አሁንም ወደፊት ሊሄድ ነው እያሰበ ያለው። ያ ደግሞ የበለጠ ሌላ ውርደት ይዞበት ይመጣል። የሚያስፈልገው አሁንም ይሄ ህግ ከመጽደቁ በፊት ከአሜሪካ ጋር ያለውን ግንኙነት ማሻሻል፣ ለዛ ደግሞ ይሄ መለስኩት ምናምን የምትለውን አይነት መንግስት ማፍረስ፣ ትግራይ ውስጥ ያለውን ችግር በውይይት መፍታት። እኔ ነኝ አሻጋሪያችሁ፣ እኔ ነኝ ከህልውና አደጋ ማውጣችሁ ብለህ በትግራይ ህዝብ ላይ ነገሮችን መጫን ነገ ከነገ ወዲያ ታፍርበታለህ። ነገ ከነገ ወዲያ አንገትህን ትደፋበታለህ። የጦር ወንጀል እየፈጸምክ ነው እየተባልክ ያለው ለዛ የጦር ወንጀል ማንም አልሰማህም። በጀት ተከለከለ እንዲሆነ ከበባ ተፈጸመብን ምናምን ስትል ነበር። እሱን የሰማልህ የለም። እያሉክ ያሉት ምንድነው? የጦር ወንጀል በጀት የተከለከለ ህዝብ ላይ እየፈጸምክ ነው ያለው ተብለ ነዳጅ የተከለከለ ህዝብ ላይ እንደገና የጦር ወንጀል እየፈጸምክ ነው ተብለ ከህልውና አደጋ አወጣዋለሁ የምትለው ህዝብ ላይ የጦር ወንጀል እየፈጸምክ ነው ተብለሃል። ይሄ ማለት ነገ ከነገ ወዲያ ዓለም ፊት ወጥተህ አደባባይ ላይ ወጥተህ የትግራይ ህዝብ የህልውና አደጋ ውስጥ ገብቶ ምናምን ስትል እንዳንሰማህ እየተባልክ እንደዛ ስትል እንዳንሰማ ለዛ አትበቃም እየተባልክ ለዛ ምትመጥን አይደለም እየተባልክ ነው ከገባህ። አንተ እንደውም ይሄ ምስኪን ህዝብ ላይ እየነገድክ ነው፣ የጦር ወንጀል እየፈጸምክበት ነው እየተባልክ። ይኸው ነው ወዳጆች።